ሰፊ መጋረጃ የወንጌል ምሳሌ በአራቱ ማዕዘን መያዟ ወንጌል በአራቱ ማዕዘን ለመነገሯ ምሳሌ ነው። ስዕለ እንስሳ የምዕመናን እስራኤል ምሳሌ፣ ስዕለ አራዊት የምዕመናን አሕዛብ ምሳሌ፣ ስዕለ አዕዋፍ የነቢያት የካህናት ምሳሌ። ለአዕዋፍ ዘር መከር እንደሌላቸው ለነቢያት ለካህናትም ዘር መከር የላቸውም። ዘር መከር የላቸውም። አስራቱን በኩራቱን ቀዳሚያቱን ተቀብለው ይኖራሉና። ህርግ ወብላ ማለቱ ቆርኔሌዎስን አሰብን ሲለው ነው። ሶስት ጊዜ መሆኑ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ ነው። ይህ ሁሉ ተጠቅልሎ ወደ ሰማይ ሲያርግ ማየቱ እንዲህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው። አንድም ሰፊ መጋረጃ የእመቤታችን ምሳሌ ነው። በአራቱ ማዕዘን መያዟ እመቤታችንንም በአራቱ ማዕዘን ያሉ ምእመናን ሰአሊ ለነ ቅድስት ቅድስት ሆይ ለምኝልን ሳይሏት አይሆኑምና የዚያ ምሳሌ ነው። ስዕለ እንስሳ፣ ስዕለ አራዊት፣ ስዕለ አዕዋፍ እንዳለፈው አይቀይርም። አንድም ለሥላሴ ሰይድን የምታስተምሪላቸው አንቺ ነሽ አለ። አንድነቱ ሶስትነቱ መታወቁ ጌታችን ከእመቤታችን ሰው ከሆነ በኋላ ነውና በጎላ ለተረዳ ነገር ሲል ነው። ዋልቦ ዛይመሮ ለስሉስ ቅዱስ ዋልቦ ዛይመሮ በምሂ ለስሉስ ቅዱስ ዘመን እንደተሰገው ወልድ ዋሕድ እምቅድስት እሙ እንዲል ለሥላሴ አንድም ለሥላሴ ሰይድን የምታስተምሪላቸው የቤተ ወንጌል መጋረጃ አንቺ ነሽ አለ። የቀደሙ ሰዎች መጋረጃቸው አንድ ደጃፋቸው አንድ ነው፣ አንድ አምላክ አንድ ገጽ እንላለን ሲሉ፣ እኛ ግን ደጃፋችን ሶስት መጋረጃችን አንድ ነው። በስም በግብር በአካል ሶስት በባሕሪ በሕልውና በመለኮት በአገዛዝ አንድ እንላለን ስንል በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይልን አሳድሬልን። ማርያም ድንግል ሙዳየ ፍረት ነቃ ፈተለ ማየ ሕይወት ነቃ ፈልፈለ ማየ ሕይወት ነቅና ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ልጅነት ነው። ሀደጉኒ ነቃ ማየ ሕይወት ወከረዩ አዘርተ ዘይትረከብ ማዩ እንዲል በረከሳ አዳነ ሁሉ ዓለም የማይሰማ ፍሬ ኢየሱስ ክርስቶስ ሰውን ሁሉ አድኗልና ወሳረነ መርገም እኛ መርገመ ሥጋ መርገመ ነፍስን አጠፋልን። ወገረ እመቤታችን ቅድስት ድንግል ማርያምን ያመሰገነበትን ክፍል በማንሳት ትርጓሜውን እንሰማለን። በያላችሁበት ሆናችሁ እንድትሰሙ እናሳስባለሁ። ይህንን ውዳሴ ማርያም አባቶቻችን እንደነገሩን እንግዲህ ያነበበ የሰማ ያሰማ የተረጎመ ቃሉን የሰማ ራሱ በረከት ያገኛልና በማንበብም በመተርጎምም በመስማትም ነው በረከት የሚገኘው። ይሄ ማለት እንግዲህ ሁላችን በዚህ የተሰበሰብነው ቅዳሴዋን በመስማት በረከት እናገኛለን ማለት ነው እና ሰምተን በረከትን እንድናገኝ አምላካችን እግዚአብሔር ይርዳን። ወደ ትርጉሙ ዘይትነበብ በዕለተ ዓርብ ይዞትስ እንደመጣ ሰዱስ ቢል በቀና ነበር። ወደ ምስጢር ሄዶ ዓርብ አለ እንጂ። ዓርብ ማለት የፍጥረት መካተቻ ማለት ነው። ስድስቱን ቀን ሲፈጥር ሰንብቶ በዕለተ ቀዳሚት በሰባተኛዋ ቀን አልፈጠረም። ዋዕረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል። አንድም ዓርብ ማለት የመና መካተቻ ማለት ነው። ስድስቱን ቀን መናው እየዘነበላቸው ሲለቅሙ ሰንብተው በሰባተኛይቱ በዕለተ ቀዳሚት አይዘንብም። የቀዳሚትን ዓርብ ደርበው ያገባሉና ዓርብ ማለት የመና መካተቻ ማለት ነው አለ። አንድም ዓርብ ማለት የሥራ መካተቻ ማለት ነው። 33 ዓመት ከ3 ወር በዚህ ምድር የሰውነት ሥራ ሲሰራ ኑሮ በዚህ ቀን ሥራውን ፈጽሞ አርፏል። ወዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል ነው። በዚህም ቀን እመቤታችን ቅድስት ድንግል ማርያም ብርሃን ለብሳ ብርሃን ተጎናጽፋ የብርሃን ዘውድ ደፍታ የብርሃን ጫማ ተጫምታ የብርሃን መነሳንስ ይዛ በሰረገላ ብርሃን ተቀምጣ ኃይላን መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን
በፊት በኋላ በቀኝ በግራ አስከትላ ትመጣለች። ከዚያ ስትደርስ አስቀድሞ የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወልድ ሰኒ ትለዋለች። ክርክር በዕለተ ሰኑይ አልፏልና ኦ መዝገበ በረከት በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ባረክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዛር፣ ውዳሴ በዓል፣ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ምስጋናዋን ቡርክት አንቲ እምአንስት ብሎ ያነሳዋል። በዚህም ቀን ደናግልን አስከትላ ነጥታ ነበርና እነሱን እያነሳሳ ያመሰግናታል። በዕለተ ዓርብ የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋናዋ ይህ ነው። ቡርክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ወላዲተ አምላክ ነውር ነቀፋ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ፀሐየ ጽድቅ ጌታ ከአንቺ ተወለደ። ይእተ አሚረ ይሰብሕ ፀሐየ ጽድቅ ወሕይወት ካለው ከነቢዩ አያይዞ እንዲህ አለ። ርሂቅን ካየ ዘንድ አቅረበነን ካየ ዘንድ ርሂቅን ያያል አለ። በክንፈ ረድኤቱ አቀረበን። ክንፍ አለ ስልጣን፣ መለኮት፣ መስቀል፣ ረድኤት፣ ሐዋርያት ሲል ነው። ከዚህም የቆቃ አውራ ማልዶ ተነስቶ ይጮሃል። የቆቅ ገላግልት አባታቸው መስሏቸው በአንድ ተሰብስበው ሲለቅሙ ያረፍዳሉ። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት ይበተናሉ። ምሳሌ ነው። የቆቅ አውራ የተባለ ዲያብሎስ ነው። ቆቅ ይነቁ ወያስተጋብ ዘኢወለደ እንዲል የቆቅ ገላግልት የተባሉ አዳምና ሔዋን ናቸው። ማልዶ ተነስቶ እንደ መጮህ በገነት አዳምንና ሔዋንን አስቷቸዋልና ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት እንደመበተን ጌታ ሰው በሆነ ጊዜ እርሱን ጥለው በጌታ አምነዋልና እንዲህ አለ። በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይልን አሳድሪልን። አምላኬን የወለድሽ እመቤታችን ሆይ አንቺን ብቻሽን የብርሃን እናቱ ነሽና በውስጥ በአፋ በነፍስ በሥጋ እናገንሻለን። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ እመቤታችን ሆይ ከሰማይ ትበልጫለሽ ከምድርም ትበልጫለሽ አለ። ሰማይና ምድር የማይችሉትን ችለዋለችና በሥጋማ ሊያስችለውት የለምን ቢሉ እሊያ እሷን አብነት አድርገው ነው። እሷ ግን በባሕርይዋ ነውና። አንድም መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ እመቤታችን ሆይ ከመላእክት ትበልጫለሽ ከደቂቀ አዳምም ትበልጫለሽ። አንድም ከልዑላኑ ትበልጫለሽ ከትሑታኑም ትበልጫለሽ። ልዑላን ትሑታን ያለው መላእክት ደቂቀ አዳም ካለው ይገባል። ከሕሊናት ሁሉ በላይ ነሽ አለ።
አስቦ ክብሯን አይፈጽመውምና። መኑ ዘይግነብበኪ ክብርሽን ገናንነትሽን መናገር የሚቻለው ማን ነው? ዋልዎ ዘይመስል ኪያኪ እመቤታችን ሆይ አንቺንስ የሚመስል ማን ነው? አንድም መኑ ዘይግነብበኪ እመቤታችን ሆይ ክብርሽን ገናንነትሽን መናገር የሚቻለው የለም። ዋልዎ ዘይመስል ኪያኪ አንቺንም የሚመስል የለም። መኑና አልቦ ይወራረሳሉ። እስመ መኑ ዘይዜኖ ለልዑል ዋልቦ ዘከማኪ ዘይመስል ክብረ እግዚአ ለሰንበት በማኅፀንኪ ተጸውረ እንዲል። ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል፣ ያገኙሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብብ በኪሩቤል ወሱራፌል መጽአ አደረሰ ከርስኪ በሱራፌል በኪሩቤል አድሮ ሲሰለስ ሲቀደስ የሚኖረው እርሱ ሰው ሆኖ በማኅፀንሽ አድሯልና። መፍቀሬ ሰብእ አቅረበነ አብየው ዘዚአነ ሞተ ነሣ ወኪያው ሕይወተ ወሀበነ ሰውን የሚወድ ሰው የሚወደው እርሱ የእኛን ሞት ነስቶ የእርሱን ሕይወት ለእኛ ሰጥቶ ከአባቱ ጋር አስታረቀን አለ። ከዚህም ከራዲዮን የሚባል ጻዕዳ ወፍ አለ። በነገሥታቱ ቤት ይኖራል። ሰው የታመመ እንደሆነ አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ግን ቀርቦ እስትንፋሱን አፉን ከአፉ አድርጎ እስትንፋሱን ይቀበለዋል። ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ዋየ ፀሐይ ተመትቶ ዋየ ፀሐይ ሲሰማው ወደ ላይ ይወርዳል። 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መጥቶ ታድሶ ይወጣል። ይኸው ምሳሌ ነው። ኦፍሳዳ የተባለ ጌታ ነው። ድውይ የተባለ አዳም ነው። ቀርቦ እስትንፋሱን እንደመቀበል ጌታም የአዳምን ባሕሪ አድርጓል። ደዌ በእስትንፋስ ወደ እሱ እንደተመለሰ ጌታም የአዳም ባሕሪ ቢያደርግ በአዳም የተፈረደውን ጸዋትወ መከራ ተቀብሏልና። ወዋ እግዚእነ ኢየሱስ ክርስቶስ ከሁሉ ጸዋትወ መከራ ተዛቲ ያመከረነ ጸላኤ እንዲል ዋየ ፀሐይ ሲሻ ወደ አየር እንደመውጣት ጌታም ወደ መስቀል ለመውጣቱ ምሳሌ ነው። 3 ሰዓት ዋየ ፀሐይ ተመትቶ ወደ ላይ እንደመውረድ ጌታም 3 ሰዓት በመስቀል ላይ ቆይቶ ወደ መቃብር ለመውረዱ ምሳሌ ነው። 3 መዓልት 3 ሌሊት በከርሰ መቃብር አድሮ የቀደመ ጠጉሩን መልጦ ታድሶ እንደመውጣት ጌታም 3 መዓልት 3 ሌሊት በከርሰ መቃብር ኑሮ አንድ ወገን ሆኖ ለመነሳቱ ምሳሌ ነው። ወአደገ ንዴተ እላዌ ዘትጋት ተመይጠ ወገባ ሀበ ስብሐቲሁ ወክብሩ እንዲል። ዘወቱ ክብር ወስብሐት ክብር የክብር ክብር ያለው እርሱ ነው። ጻድለነ ቅድስት ክብር የክብር ክብር ካለው ልጅሽ ትርክት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይልን አሳድርልን። ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ኦ ድንግል ወላዲተ አምላክ ምኩራብ ለደናግል ድንግል ማርያም የደናግል መመኪያቸው ናት። በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ ድንግል ማርያም የደናግል መመኪያቸው ናት አለ። ቀድሞ ወንዶች በሴቶች ይመኩባቸው ነበር። እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን እያሉ ኋላ ግን ሔዋን ከአዳም ብትገኝ ጌታችን ከእመቤታችን ተገኝቶ የለምን ብለው የሚመኩባት ይሆነዋልና። ወበከመ አውፅአት ብእሲት ብእሲተ ዘእንበለ ብእሲት ከማሁ አውፅአት ብእሲት ብእሴ ዘእንበለ ብእሲ ወሀሎ ዕዳ ላዕለ ትዝምደ ሔዋን ወበእንተዝ ኮነት ጸላዔተ ዕዳሃ ለሔዋን እንዲል። አንድም ቀድሞ ወንዶች በእናንተ ምክንያት ከገነት ወጣን እያሉ ሴቶችን ይመኩባቸው ነበር። ርስትም አያካፍሏቸውም ነበር። ጳውሎስ ብእሲ ወብእሲት አሐዱ እሙንቱ በክርስቶስ ብሎ እስኪያስተምር ድረስ። ኋላ ግን በሔዋን ምክንያት ከገነት ልትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን ብለው የሚመኩባት ሆነዋልና። አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ሞት መጣብን እያሉ ይመኩባቸው ነበር። ኋላ ግን በሔዋን ምክንያት ሞት ቢመጣባችሁ በእመቤታችን ምክንያት ሕይወት አግኝታችሁ የለምን ብለው
የሚመኩባት ሆነዋልና። አንድም በማቴዎስ ወንጌል ያሉ የ25 ጠባባት መመኪያቸው አንቺ ነሽ። አንድም ለደናግል አስረ ድንግልናቸውን እመቤታችን ታሰጣቸዋለችና ንክሆ ለደናግል አለ። ዘእምቅድመ ዓለም እለው ተሰብአ እምኔኪ ብሉየ ቅድመ ዓለም የነበረ እርሱ ሰው ሆኗልና ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተወለደ። ሥጋነ ነሣ የእኛን ሥጋ ነስቶ ወመንፈሶ ቅዱስ ወሀበነ የእርሱን ሕይወት ለእኛ ሰጥቶ ወረሰየነ ርያነ ምዝገቡ በብዛይሩቱ በቸርነቱ ብዛት ከእርሱ ጋር አስተካከለን አለ። በቸርነቱ ብዛት እንድንመስለው አደረገን ሲል ነው። እምከመ አለይነ ሕማመ ንኤርዊ ክብረ እንዲል ታንቲ ታብን ብዙኃት አንስት እመቤታችን ሆይ አንቺ ከብዙ ሴቶች ትበልጫለሽ፣ አንዲቱማ ከአንዲቱ ብትበልጥ ምን ድንቅ ነዋ ብሎ እለ ነሣ ጸጋ ወክብረ ክብር የክብር ክብር ካላቸው ከብዙ ሴቶች አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ አገር መንፈሳዊ ዘአደረ ላዕሌሃ እግዚአብሔር አምላክን የወለድሽ እመቤታችን ሆይ ልዑል እግዚአብሔር የከተመብሽ ረቂቅ ከተማ ነሽ። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሮበታልና ሀገረ እግዚአብሔር አላት። እስመ ዘይነብር ይበክሩ የሮማንኤል በረኪ አቀብኪዮ በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖረው እርሱ ሰው ሆኖ በማኅፀንሽ አድሯልና ወዘይሴሲ ለኩሉ ዘሥጋ በብዛይርቱ አዛጣትኪ ወጠበዋሊበ በቸርነቱ በምሕረቱ ብዛት ሰውን ሁሉ በፀሐይ አብስሎ በዝናብ አብቅሎ ፍጥረቱን ሁሉ በፀሐይ አብስሎ በዝናብ አብቅሎ የሚመግበው እርሱ ጡትሽን ይዞ ጠጣ። አንድም ሰውን ሁሉ ቅዱስ ሥጋውን ክቡር ደሙን ሰጥቶ የሚመግበው እርሱ ጡትሽን ይዞ ጠጣ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዓለም ለዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ ሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ሳሊ ለነ ቅድስት ሰይድ ሁለት ወገን ነው አለ። አንዱ ከዚህ አንስተህ የፈጠርከኝ ሲል ነው። ሁለተኛው በኃጢአት ምክንያት ብሰናከል በንስሐ ያዳንከኝ ሲል ነው። ሳሊ ለነ ቅድስት ሰይድ ከሚገባው ልጅሽ ስሜት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለጎውን ጥበቡን በልቡናችን ሳይልን አሳድሬልን። ማርያም ድንግል ሙዳየ ፍረት ነቃ ፈተለ ማየ ሕይወት ማየ ሕይወት ነቃ ፈልፈለ ማየ ሕይወት ነቅና ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ልጅነት ነው። ሀደጉኒ ነቃ ማየ ሕይወት ወከረዩ አዘርተ ዘይትረከብ ማዩ እንዲል ፍሬ ከርሳ አዳነ ኩሎ ዓለመ የማይሰማ ፍሬ ኢየሱስ ክርስቶስ ሰውን ሁሉ አድኗልና ወሳረ እምኔነ መርገመ እኛ መርገመ ሥጋ መርገመ ነፍስን አጠፋልን። ወገብረ ሰላመ ማእከሌነ በመስቀሉ በመስቀሉ እዊ ማእከል እግዚአብሔር ወሰብ እንዲል በመካከል ሆኖ በመስቀሉ አስታረቀን። ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ዘገነት ያስተካከለ ዳግመ ነው። ቀድሞ ለመውጣታቸው ኋላ መግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ለመግባታቸው ኋላ መግባታቸው ዳግመ አለ። በልዩ ትንሣኤው አዳምን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤው አለ ከነ አልዓዛር ትንሣኤ ሲለይ ነው። እሊያ አስነሽ ይሻሉ፣ እሱ ግን በገዛ ስልጣኑ ነውና። አብ አንስኦ መንፈስ ቅዱስ አንስኦ ወተንሳይኩ በስልጣነ ባሕቲቱ እንዲል አብ አንስኦ መንፈስ ቅዱስ አንስኦ ቢል አንድ ነው። ቅሬናቸውን መናገር ነው። አንድም የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በአዲስ ሥጋ ነውና። አንድም የእነ አልዓዛር ትንሣኤ
ትንሣኤ ዘጉባኤን ይጠብቃል። የእርሱ ግን ትንሣኤ ዘጉባኤን አይጠብቅምና፣ አንድም የአልዓዛር ትንሣኤ ሞትን ያስከትላል፣ የእርሱ ግን ሞትን አያስከትልምና እንዲህ አለ። አዳምን በልዩ ትንሣኤው ወደ ገነት ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማይሉን ድንግል ማርያም የታመነች አምላክን የወለደች ናት። ሳሊተ ምሕረት ለውበሰብ ንስጥሮስ እሶ የምትሰመይ ቅድስት ድንግል ወላዲተ አምላክ በአማነ ትሰመይ ወላዲተ ሰብ ብሏት ነበርና እንዲህ አለ። ማርያምን ተሳሊተ ምሕረት አለ። ድንግል ማርያም የታመነች የምሕረት አማላጅ ናት አለ። ከዚህ ዓለም ሰው ሲለይ ነው። የዚህን ዓለም ሰው አማልደኝ ያሉት እንደሆነ እገሌ እንዲህ ቢልህ እንዲህ በለው ብሎ ነገር አስነስቶ ጸብ አክብሮ ነገር አጽንቶ ይመለሳል። እርሷ ግን የእናት ልመና ፊት አያስመልስ አንገት አያስቀልስ እንዲሉ የምትለምነው ነገር ሁሉ ይፈጸምላታልና ድንግል ማርያም የታመነች የምሕረት አማላጅ ናት አለ። ከልጅሽ ከክርስቶስ ዘንድ አማልጅን ኃጢአታችንን ሁሉ ይቅር ይለን ዘንድ ኃጢአታችንን ሁሉ ይቅር ከሚል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ትጸርይ በቤተ መቅደስ ጸርሐት ሲል ነው። ድንግል ማርያም በቤተ መቅደስ አሰምታ ተናገረች አለ። አሜ ወፁ እስራኤል እምግብፅ አሜ ትነሱ ላዕሌሁ ለዋል እንዲል ጸርሐት አለች ሆይ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ይደርሳልና አንድም ጸርሐት አለ እንጂ ተናገረች ሲል ነው። ወትያምን እግዚአብሔር ከማሉ የዛምን ላይ ወይም ትሪ ዘመድ ተቃሉ ለመላክ ዘአሰረኒ በክር ወይለኒ ሰላም ለኪኦ ቅድስት ድንግል ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ እኔስ መልአኩ አክብሮ ከነገረኝ ነገር በቀር ሌላ ምንም የማውቀው እንደሌለኝ እግዚአብሔር ያውቃል አለች ብላ ተናግራ እግዚአብሔር ያውቃል ብላ ተናግራ ነበርና ጸርሐት አለ። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት እናት አባቷ ወስደው ለቤተ መቅደስ ለካህናት ሰጥተዋታል። ካህናትም ከቤተ መቅደስ አስገቧት። ከቤተ መቅደስ 12 ዓመት ትኖራለች። በእናት ከአባቷ ቤት 3 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያልቁምና ናሁ ወርዘወት ወለተ እስራኤል እነሆ የእስራኤል ልጃቸው መጠነ አንስት አደረሰች። እሷን ያለ ጎልማሳ ገብቶ ቤተ መቅደሳችንን ያሳድፍብናል ትውጣልን ብለው ለዘካርያስ ነገሩት። ዘካርያስን ገብቶ ኦ ወለቴ ኮኑ ትፈቅድ ትንበሪ ልጄ እንደምን ሆነሽ ልትኖሪ ተወጃለሽ አላት። እመቤታችንን ከእግዚአብሔር በታች ያለኸኝ አንተ ነህ። በዚያውም ላይ እናት አባቴ አደራ የሰጡት ለአንተ ነውና አንተ ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ዘካርያስ ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓተ ማታ አውጣው፣ እኔ ምልክት አሳይሃለሁ አለው። ዘካርያስን ከቤተ ይሁዳ ሚስቶቻቸው የሞቱባቸው በትራቸውን ቢሰበስብ 1985 አገኘ። ለ2015 የጎደለው ማለት ነው። ያን ጊዜ ህልቀተ አንስት ሆኖ ነበርና ይህንን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ቢያወጣው ከበትረ ዮሴፍ ወዮሴፍ ወልደ ዳዊት ይትትራ ነሲዮታ ለማርያም ትሕትከ የሚል ተቀርጾ ተገኝቷል። ርግብም ነጥታ በራሱ ላይ አርፋበታለች። ዕጣን ቢጣጣሉ ለዮሴፍ ደርሰዋለች። በዚያም በዚህም ቢሉ እንካ ካላሰናበትን አትንካ ብለው ለዮሴፍ ሰጡት። ከዚህ በኋላ ዮሴፍ እመቤታችንን ተቀብሎ ወስዶ ከቤቱ አኖራት።
ጊዜው አጸባ ነበርና ንግድ ሂዶ 3 ወር ቆይቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጨዋውተው ሲሸኘው ይህች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። እኔስ እንኳን ያለው የገብር አላውቅባትም አለው። ለምን አውቆ ቢሉ ፈላስፋ ነውና በፍልስፍናው አውቆ። አይ የጌታ ጽንስስ በፍልስፍና አይታወቅም ቢሎ ሴቶች ሲጸንሱ ከቀደመው ይልቅ መልካቸው ያምራል፣ ከንፈራቸው ያምራልና በዚህ አውቆ ዮሴፍም እኔስ እንኳን የገቢር ያለውን አላውቅባትም ብሎ መለሰ። ሚክያስ ገብተህ ጠይቃት አለው። ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። እኔስ በዚህ ጊዜ እኔስ መልአኩ አክብሮ ለነገረኝ ነገር በቀር ሌላ ምንም የማውቀው እንደሌለኝ እግዚአብሔር ያውቃል ብላ ተናግራ ነበርና ጸራት አለ። አንድም ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። መንፈስ ቅዱስ አለችው። መንፈስ ቅዱስ ያለችው ቢረቅበት ከዛ ከደጁ ወድቆ የሚኖር የደረቀ ግንድ ነበረ። ያንን አለምልማ አሳይታዋለች። በዚህም አስረድተዋለች። በዚያው ላይ አዕዋፍ በባሕርያቸው እንዲራቡ አዕዋፍ እንዲያፈሩ የሚያደርጉ ማን መስሎሃል ብላ ነግራዋለች፣ አስረድተዋለች። ከዚህ በኋላ ለበዓል የሚወጡበት ጊዜ ቢኖር ዮሴፍ ይዣት እንደወጣ ሴሰንሽ ብለው በድንጋይ ወግረው በእሳት አቃጥለው አይሁድ ይገድሉብኛል፣ ትቻትም እንደወጣ ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል ብሎ ወድቀ ዮሴፍ ውስተ ጽኑ መዋዕለ ሕሊና እንዲል ይህንን ሲያወርድ መልአኩ ተገልጾ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና ይዘሃት ውጣ አለው። ይዟት ወጣ። አይሁድ ለምቀኝነት አያልፉምና ይህች ብላቴና ጠርጥረናታል፣ ማየ ዘለፋን ትጠጣለን አሉ። በኦሪቱ ልማድ ነው። በኦሪቱ ስርዓትና ልማድ ባል በሚስቱ ቅናት ተነሳስቶበት ሚስቱን የጠረጠራት እንደሆነ ሐሪፀ ሰገም አሸክሞ ውሃ በገንቦ አስይዞ ክንንዋን አከናንቦ ወደ መገናኛው ድንኳን ይዟት ይሄዳል። ሊቀ ካህናቱ ከምህዋሩ ላይ ሆኖ ክንንሽን ግለጭ ይላታል። እንደዚህ ግለጥብኝ በይ ሲያሰኛት ነው። እርሷም ክንንዋን ትገልጣለች። ከዚህ በኋላ ከኦሪቱ የሚጸለይ አንድ አለ፣ ይስጠቂ ያውቂ የሚል ያንን ጸልዮ ህራረ ዕጣኑን ሐመደ ምሥዋዑን በጥብጦ ባልሽ የጠረጠረሽን አድርገሽ ሰውረሽ እንደሆነ ሰውነትሽ ይበጥ፣ ጎንሽ ይላት፣ አጥንትሽ ይርገጥ። ባልሽ የጠረጠረሽን አላደረግሽው እንደሆነ ግን በወንድ ልጅ ይታረቅሽ ብሎ ይሰጣታል። እሷን ምርቃቱ ይደረግልኝ እርግማኑ ይደረግብኝ ስትል አሜን ወአሜን ብላ ትጠጣዋለች። ባሏ የጠረጠራትን አድርጋ ሰውራ እንደሆነ ሰውነቷ ያልጣል፣ ጎኗ ይላጣል፣ አጥንቷ ይረግፋል። ባሏ የጠረጠራትን አላደረገች እንደሆነ ግን በወንድ ልጅ ይታረቃታልና በዚያ ልማድ እመቤታችንን ማየ ዘለፋን ትጠጣለን ብለው ማየ ዘለፋን ቢያጠጧት ከፀሐይ 7 እጅ ብርቅ ጽድት ሆና ተገኝታለች። ዋዕደረ ገጻ ብርሃነ ፀሐይ ዘወርኀ ጌሳን እንዲል በዚህ ጊዜ አይሁድ ይህችን ብላቴና በከንቱ አምተናታል ብለው ስለጮሁ የእነሱን ጩኸት ለእርሷ ሰጥቶ ትጸርት ብሎ ተናገረ። አንድም ካህናት በቤተ መቅደስ ዕለት ኦ ድንግል አኮ ለዮሴፍ ዘተትሕኪ ለተቃርቦ አላ ከመይቀኪ ንጹሐ እስመ ከማሁ ኮነ እያሉ የሚያመሰግኗት ስለሆነ እንዲህ አለ። ጧንኪ ዘይጸገ የማይቻለውን ቻልሽ፣ አግመርኪ ዘይገመር የማይወሰነውን ወሰንሽ፣ ዋልቦ ዘያገምሮ እንትን ምንም የሚወስነው የሌለውን ይበዝ ውዳሴኪ ኦ ምልዕተ ጸጋ በሁሉ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ በክብረ ወሊድ ላይ ክብረ ድንግልናን ደርበሽ ስትገኝ ለአንቺ የተሰጠሽ ክብር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃላ የአካላዊ ቃል ማደሪያ ሆነሻልና አንቲ ውእቱ መንጦላዕተ ስሕት ተሳሰጋብሖሙ ለማእምራን በክርስቲያን ምዕመናንን
የሚታያት ሰፊ መጋረጃ አንቺ ነሽ። ለሥላሴ ሰጊድን መስገድን የምታስተምርላቸው አለ ጴጥሮስ በናይሰ ኢዮጴ በስምዖን ሰፋያ ሳይል ቤት ተቀምጦ ሳለ ረሃብ መንፈሳዊ ተነሳሳበት። ወዲያው ከሰገነት ላይ ወጥቶ ተኛ። ምነው ቢርበው ይመገባል እንጂ ከሰገነት ወጥቶ ይተኛልን ቢሉ ጊዜያት ለማድረስ ነው። አንድን ምግቡን እስኪያሰናዱለት ድረስ ነው። በዚህ ጊዜ ተደግሞ መጣበት። ሰፊ መጋረጃ በአራቱ ማዕዘን ተይዛ ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ ተስለውባት ወደ እሪያው ሰፊ መጋረጃ በአራቱ ማዕዘን ተይዛ ስትወርድ በዚያች ላይ ስለ እንስሳ፣ ስለ አዕዋፍ፣ ስለ አራዊት ተስለውባት መልአኩ ወደ እሪያው እያመለከተ ህብድ ወብላ ይህንን ብላ ሲለው ግሙራ የዋ ርኩስ ውስታዊ ወይበላይኩ ዘይኮነ ንጹሐ ሲል ዘእግዚአብሔር አስተናጽሐ እንተኑ ታስተራኩ ሲለው ይህንን 3 ጊዜ ተነጋግረው ተመልሳ ተጠቅላ ወደ ሰማይ ስታደርግ አይቷል። ሙሴ ያየውን የእሳት አፍ የተሸከምሽ አንቺ ነሽ። ይኸውም ሰው ሆኖ በማኅፀንሽ ያደረው ወልደ እግዚአብሔር ነው። ሰማይና ምድር ለፈጠረ ጌታ ማደሪያ ሆንሽ። ወንጂ ታቦቶ ብዬ ብናገር ወታቦት ለንጉሥ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው። ሰማይና ምድር የማይወስኑትን ለመወሰን አንቺ የታመንሽ ነሽ። ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። ልጅሽ ከፀሐይ ብርሃን ይበልጣል። ይህንንስ በደገኛው ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከፀሐይ ብርሃን ይበልጣል አለ። ፀሐይ ከማይደርስበት ደርሳ ትመሰገናለችና። ቅዱሳን ሰብአ ሰገል ቅዱሳን እንደ ገለዓም ደስ ብሏቸው ያዩት ኮከብ ካንቺ የተወለደ ምስራቅ አንቺ ነሽ። ቅዱሳን ስሟን ሲል ነው። ወርኢኩ ረሲያነ ዘወርዱ ውስተ መቃብር ቅዱስ እንዲል አንድም ቅዱሳን ሐዋርያት ደስ ብሏቸው ያዩት ምስራቅ ያዩት ኮከብ ካንቺ የተወለደ ምስራቅ አንቺ ነሽ። በጻር በጋር በምጥ ተወልድ ዘንድ በሔዋን የፈረደባት አለ። አንድም ሔዋን በሕማም እለዲ ወሊደኪ ይኩን ምግባሬኪ ሀበ ምድኪ የሚል ድምፅን ሰማች። አንቺሰ ማርያም ሰማይኪ ዘይተፈሥሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ አንቺ ግን ተፈሥሒ ደስ ይበልሽ የሚል ቃልን ሰማሽ። አንድም ሔዋን በሕማም እለዲ ወሊደኪ ይኩን ምግባሬኪ ሀበ ምድኪ የሚል ድምፅን ሰምታ ምክንያተ ሞት ቃየልን አስገኘች። አንቺ ግን ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ተፈሥሒ የሚል ድምፅን ሰምተሽ ወለድኪ ለነ ንጉሠ ዘኩሉ ፍጥረት ፍጥረትን ሁሉ የሚገዛ ንጉሥን ወለድሽልን። ዘመጽአ ወአድኀነነ ከወዲህ ዓለም ወደዚህ ዓለም መጥቶ ሰው ሆኖ ያዳነንን መሐሪ ውእቱ ወመፍቀሬ ሰብእ ቸር ሰው ወዳጅ የሚሆን እርሱ ነው። መሐሪ ነው፣ ሰው የሚወደው ሰውን ወዳጅ ነው። በእንተ ዝንወድሰኪ በከመ ገብርኤል መልአክ ዘልብ ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ስለዚህ ነገር መልአኩ ቡርክት አንቲ ብሎ እንዳመሰገነሽ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባሕርይ ሆኗልና ተፈሥሒ ደስ ይበልሽ እያልን እናመሰግንሻለን። ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ እመቤታችን ሆይ መልአኩ ተፈሥሒ ደስ ይበልሽ ብሎ እንዳመሰገነሽ ቡርክት
አንቲ እማንስት እያልን እናመሰግንሻለን። ሰአሊ ቅዱስ እንዲህ ካለ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለጎውን ጥበቡን በልቡናችን ሳይልን አሳድሬልን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት ማለት ሌሎች ሴቶች ቢነጹ ከነቢብ ከገቢር ቢነጹ ከአልዮ አይነጹም። እመቤታችን ግን ከነቢብ ከገቢር ከአልዮም ንጽሕት ናትና። ወይ ረብሰት በምንትኒም ዘፈጠራ ድንግል በልናሃ ወድንግል በሥጋ ማርያም እስተታት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ እንዲል። ጽንዕት ማለት ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ፣ ከመጽነሷ በፊት በጸነሰች ጊዜ ከጸነሰችም በኋላ፣ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ፣ ከመውለዷ በፊት በወለደች ጊዜ ከወለደችም በኋላ ጽንዕት ናትና። ክብርት ማለት ሌሎችን ሴቶች ብናከብራቸው ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን፣ ጳጳሳትን፣ ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን፣ መምህራንን፣ መኳንንትን፣ ነገሥታትን ወለዱ ብለን ነው። እመቤታችንን ግን የምናከብራት እመ አምላክ ወላዲተ አምላክ እመ ብርሃን ቤዛዊተ ዓለም ብለን ነውና። ልዩ ማለት እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። ዓይኗ ቢሆን አይምሮውን ልቦውን ሳይብን አሳድሪብን፣ አልካዋ ቢሆን ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና መውደቅ መነሳት ኑሮባት አይደለም። አንድ ጊዜ ለሁል ጊዜ በተሰጣት ቃል ኪዳን ዘወትር እያማለደች የምታስምረን ስለሆነ እንዲህ አለ እንጂ። እንኳንስ በእመቤታችን በሌሎችም ቅዱሳን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በየዕለቱ መውደቅ መነሳት የለባቸውም። አንድ ጊዜ ለሁል ጊዜ በተሰጣቸው ቃል ኪዳን ዘወትር ሲያማልዱን ይኖራሉ እንጂ። ጻድቃንን ይረክቡ በአቲ ስእለቶሙ ኩሎ ዘሐሰሱ እንዲል። ይህን ሲጨርስ ከዚህ ሲደርስ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታደርጋለች። ወሶ ፈጸመ ወድሶታ ባረከቶ ወሀበቶ ሰላም ወዐርገት ውስተ ሰማያት ምስለ እሊሃ መላእክት በዐቢይ ክብር ወስብሐት እንዲል። እሱም ከመካነ ግብሩ እሱም እጅ ነስቶ ከመካነ ግብሩ ይቀመጣል። አነሳስቶ አስጀምረን አስጀምሮ ከዚህ ላደረሰን ለልዑል እግዚአብሔር አምላካችን ክብር ምስጋና ለስሙ ይሁን። ይቆየን።